የእግዚአብሔርን ቃል መዝሙረ ዳዊት መዝሙር 1 ቁጥር 3 ላይ የእግዚአብሔርን ቃል በሌሊትና በቀን የሚያነብሰው ከውሃ ዳር እንደተተከለች ፍሬንም በየጊዜው እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ይሆናል። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉመው እንደ መስቀል ይሆናል ይላል። ከውሃ ዳር የተተከለ ዛፍ ያለው ማንን ነው? ማንን ይመስላችኋል? መስቀል ነው። በክርስቶስ ደም ላይ የተተከለ ስለሆነ ያፈራውም ራሱ መልሶ ማንን ነው? ክርስቶስ ነው። የመስቀል ቅጠሉ አይጠወልግም፣ ፍሬውም አይታጠፍም። ሁልጊዜ ማዱ ሳይታጠፍ የሚኖር ዛፍ ማን ነው? መስቀል ነው። ከመኮኑ ተጸው ገዳም ከማሁ ወልድ እሁዬ በማይከል አሃው ወፍሬውኒ ታይተ ጽላሎቱ ፈተውኩ ወነበርኩ ወፍሬውኒ ጥዑም ለጉሬ። በበረሃ መካከል በጫካ እንደተገኘ እንኮይ ልጅ ወንድሜ በወንድሞች መካከል ሲታይ እንዲሁ ነው ይላል። በፈያታዊ ዘየማንና በፈያታዊ ዘጸጋም መስቀል መካከል ብቻውን ለነፍሳት የሚበቃ ፍሬ ይዞ የተገኘ መስቀል ፍሬ ይዞ የተገኘ ዛፍ መስቀል ነው። ወይበልዐሁ ሁሉ አዕዋፈ ሰማይ ወኢይመውታ፣ የሰማይ ወፎች ሁሉ ፍሬውን እየበሉ አይሞቱም። ነፍሳት ያንን የመስቀሉን ፍሬ የክርስቶስን ሥጋና ደም እየተመገቡ ሞት አያገኛቸውም። ስለዚህ ሁልጊዜ ከውሃ ዳር የተተከለ በብሉያትና በሐዲሳት የተተከለ የጸና ፍሬው የማይታጠፍ መስቀል እንደ መስቀል ሁልጊዜ ያፈራል ይላል ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም። ሁልጊዜ እንድናፈራ ቅዱስ ያሬድም መስቀል ጸገየ የመስቀል ጸገየ ዘጋዲ ይላል። መስቀል እንደ ጋዲ ወይን አፈራ ወዮ ምን ይደንቅ ይላል። ስለዚህ መስቀል አፍርቷል። ያፈራው ቅዱስ ሥጋውን ክቡር ደሙን ነው። ስለዚህ እግዚአብሔር ቤተሰቦች ፍሬ እንዲኖረን ምንድን አለ? ውሃ አልባ የምታፈራ ዛፍ እንደሌለች የእግዚአብሔር ቃል ፍሬ እንዲኖረን ያደርጋል። ፍሬ እንዲኖር ግድ የላችሁ። እኔ አሁን እዚህ ማደንቃቸው በጣም ብዙ ሰዎች አሉ። ይገርማቸዋል። ከእናቶችም ከአባቶችም ሽማግሌ ሆነው የሚማሩት በጣም ነው የሚገርመኝ። ሕያው እግዚአብሔር ምስክሬ ነው። አሁን ቃሉን መቼ ሸምድጄን ምን እኔ እጄ ልሰብከው ነው ምናምን አለማለታቸው አይገርማችሁም? አይገርማችሁም ወይ? በጣም ነው የሚገርመው። ይኸው ፍሬ ያለው ሰው እንደዚህ ነው። ይሄንን ቃል አሁን እዚህ የሚማሩትን ላይሸመድዱት ይችላሉ፣ ላይዙት ይችላሉ። የእግዚአብሔር ቃል ግን መረጃ ብቻ ሳይሆን ሕይወት ነው። መቼ ስራ እንደሚያሰራቸው አይታወቅም። ረድኤቱን ያገኙታል። ቃሉን ባይዙት ሀብቱን ይይዙታል፣ ጸጋውን ያገኙታል፣ ረድኤቱን ያገኙታል። እና ውሃ የምትጠጣ ዛፍ እንደምታፈራ የእግዚአብሔርን ቃል ሁልጊዜ የሚጠጣ ሰውነት ያለ ፍሬ አይቀርም። ምናልባት እየተማርን ፍሬውን ዛሬ ላናየው እንችላለን። እንደነገርኳችሁ ነው። ፍሬ የምናፈራበት ጊዜ ራሱን የቻለ ስለሆነ የምንለወጥበት ቀን የራሱ ነው። እንግዲህ ገበሬ ይዘራል። ፍሬው ግን ሲበቅል ግን አያየውም፣ ሲያድግ አያየውም። እንግዲህ እናንተ አይታችሁ ከሆነ አላውቅም፣ አይታችኋል? ይዘራዋል፣ ሲያድግ ሳያየው ያድጋል። እንደዚያ ነው። እኛም ሰው ሲለወጥ አናይም። አሁን አንዳንድ ሰው ምን ይላል መሰላችሁ? መቼም ሰነፍ አጃቢው ብዙ ነው፣ የሰነፍ ጥቅሱ ብዙ ነው። ምን ይላል መሰላችሁ? አንዳንድ ሰው አይ እንዲሁ ድከሙ ብሏቸው ነው ሰው አይለወጥም ይላል። እንዲሁ በጣም እንደዚህ አይነት ትዕቢት ታይቶ አይታወቅም። አለመለወጡ እናንተ እንዲሁ በምን ነው የምታውቁት? እንዲሁ እና የእግዚአብሔር ቃል የሚሰራ ነው የሚለው ወይበልህ እምኩሉ ሰይፍ ዘክሊ አፉሁ። የእግዚአብሔር ቃል ሁለት አፍ ካለው ከተሳለ ሰይፍ ይልቅ ስለታማ ነው። የእግዚአብሔር ቃል ይሰራል። ዕብራውያን ምዕራፍ 4 ላይ እንደተጻፈ የእግዚአብሔር ቃል የሚሰራ ነው ይላል ቅዱስ ጳውሎስ ሲናገር። የእግዚአብሔር ቃል የሚሰራ ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ይቆርጣል። ወይፈልጥ ነፍስተ እመሌሊት፣ ጅማትን ከአጥንት ስጋን ከነፍስ የሚለይ ነው ይላል የእግዚአብሔር ቃል። ከተጣበቅንበት ነገር ፈልቅቆ የሚያወጣን የእግዚአብሔር ቃል ነው። ቀሩ ግን ገና ሊሆን ይችላል። ጌታስ ምን አለ? እይምሰልክሙ ዘአምጻእኩ ሰላመ ለብሔር አላ መጥባይተ
ሰላም ያመጣው እንዳይመስላችሁ፣ ለሀገር ሰላም አላመጣውም ሰይፍን ነው እንጂ ይላል። ሀገር የሚለው ምንን ነው? ሰውነትን ነው። ሰይፍ ያለው ምኑን ነው? ወንጌልን ነው፣ ቃሉን ነው ሰይፍ የሚለው። ሰይፍ አንገትን ከደረት እንደሚለየው ሁሉ የእግዚአብሔር ቃል ከተጣበቅንበት ነገር ቆርጦ መጣል ይችላል። ያሰረንን ነገር መቁረጥ ይችላል። ይሄ መቼ ነው የሚቆረጠው? ስንሰማ እሱ ባለው ቀን። አንድ ቀን እግዚአብሔር በቸርነቱ በነካን ቀን፣ በጎበኘን ጊዜ፣ ልባችን አንድ ቀን በተከፈተ ጊዜ እንደ ሊልያ ቁርጥ አድርጎ ይጥለዋል። ወደማንመለስበት ጎዳና ይሰርሩ ወኢይደክሙ ይላል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 33 ላይ ሲናገር፣ በእግዚአብሔር አምነው በቸርነቱ የተጠጉ ሰዎች እንደ ንስር ይበራሉ፣ ክንፋቸውም አይደክምባቸውም ይላል። የማይደክሙ ክንፎችን እናበቅላለን። እነዚያ ክንፎች የሚበቅሉት በንስሐ ነው ይላል አረጋዊ መንፈሳዊ።